ልጅ ከተወለደች ጀምሮ በቃ እኔ በጣም በቃ መቀመጫ ነው ያጣሁት። በቃ ይሁን እንግዲህ ሳትነካለች፣ ዕቃ ትሰብራለች። ደግሞ የሚሳበበው በእኔ ነው። አሁን ይኸው ስኒ ለመስበር ነው። በቃ እኔ ባልጠብቃት ኑሮ አሁን ስኒውን ትሰብረዋለሽ። በቃ እንዴ እኔ የት ልሂድ? ለእሷ ስለ የት ልግባ? ደግሞ እኔ ስሟ ጀራት ላሳዝነኛለች። በቃ አሁን አትንኪ ብላት እምቢ አለሽ። ስኒ ለመስበር ማለት ነው። ተይ ዴ እኔ እናቷ ትቆጣኛለች ብዬ ነው እንጂ አፍንጫዋን ነበረ ምላት። ግን ደግሞ ታሳዝናኛለች አንዳንድ ጊዜ። ወይ ስኒ ነው ተይ እንዴ አትንኪ አይደል እንዴ የምልሽ። ለምንድን ነው የማትሰሚኝ እንዴ? ከረብሻ ሌላ አታውቅም እንዴቺ? በቃ እሷ ከተወለደች ጀምሮ ነው በቃ እኔ ሁሉ ነገር እንትን ያለው በቃ እናቲቱ ደኔ ነው ጥላ ሄደችው። አሁን በቃ ስኒ እንዳትነካ ጠብቅ ተብያለሁ። አትንኪ ያለበለዚያ አጋጭሻለሁ። ሰው በቃ ሰው ትንቃለች እንዴ? ጭራሽ በቃ ጆሮዬን ትይዘኛለች ምናምን። በቃ እኔ ለነገሩ ወደሽ ከተደፋሽ ቢረግጦሽ አይክፋሽ አይደል ተረቱ። እንደዛ ነው። እጠብቃለሁ ስላልኩኝ ግዴታ እናቷ እስክትመጣ ድረስ ምንም አማራጭ የለኝም። መጠበቅ ነው ግዴታዬ። አውርጂ እጅሽን እንዴ! አሰሚም እንዴ? አትንኪ አይደል እንዴ የምልሽ? ጭራሽ እሳት ትሞክሪያለሽ እንዴ? እቺ ልጅማ እኔ ጤነኝነቱ ያሳስበኛል። ጤኔ በቃ መረረኝ ነው እምላችሁ። በቃ ልጅ መጠበቅ መረረኝ። እስኪ እንደኔ ተመረራላችሁ ካላችሁ ፎሎ ላይክ አርኩ። በቃ ልጅቱ ቆሻሻ ትበላለች። አሁን እስኪ ይበላል። በቃ ይህንን ነው አሁን ከመሬት አንስታ ተይ ብላት ይሁት እዚህ ጋር እምቢ አለችኝ። ጭራሽ ምን ታደርገኛለች? በብረት አትመታኝም? በብረት መታችኝ ማለት እኔ በቃ ትዕግስቴን ነው እየተፈታተነችኝ ያለችው። በቃ እጇን ቢይዛት ምን ብላት በቃ ዕቃ ከመጣልና ከመስበር ውጭ ምንም ነገር ነው የማታውቀው። እና እስኪ ለማንኛውም እንደኔ አይነት ኃላፊነት የበዛባችሁ ሰዎች ካላችሁ ሰብሰብ ብላችሁ መፍትሄ እንፈልግ። ድመት ነው ብላ ንቃኝ እንደሆነ አላቅም። በእድሜ እኮ በነገራችን ላይ እኩል ነን፣ አንድ ባሽ ነን። ትንሽ ጊዜ ነው የምንለያየው እንጂ ተቀራራቢ ጊዜን የተወለድ ነው። እና አሁን ምን እንደማደርጋት አላቅም። ብቻ ግን እናቷ እስክትመጣልኝ ድረስ በቃ ያለኝ አማራጭ የምትይዘውን ዕቃ በሙሉ ካጠገቧ እያራኩ መጠበቅ ነው። አብራችሁኝ ከቆያችሁ እንግዲህ እንደማይደብረኝ ተስፋ አደርጋለሁ። እሷ እንኳን እንጃ በቃ እንደምትዋስ ነው እና ምን እንደሚሻለኝ አላውቅም። አንዳንዴ ማሳያት አጋጫት ይለኛል። እኔ ባጋጫት ደግሞ መቼስ እሷ አፍ የላትም ለማንም አትናገርም። ግን የሰማዩን እንዳያጋጨኝ ፈርቼ ነው። አሁን ይሄንን መጫወቻ በጣም ይመቻል እኮ ደግሞ ሲላመጥ ራሱ ደስ የሚል ነገር አለው። ግን ችግሩ በቃ እሷ ከያዘች ሆኔ መጫወት አልችልም። በጣም ነው መበሳጨው። አትንኪ ተይ ሲሉሽ ግን ለምንድን ነው የማሰሚው? እኔ በቃ አንቺን እኮ ነው እዚህ ጥበቃ ታይ እኮ ነው የምልሽ። ምንድን ነው ችግርሽ አንቺ ልጅ ግን? ዛሬ ሲጀመር በምንም አይነት ነገር አትጫወችም። በቃ በምንም አይነት መጫወቻ እንድትጫወች አልፈቅድልሽም። እንድትተኝ ነው የምፈልገው። በቃ እንድትተኝ ነው እንዴ። በቃ ልቀቂ፣ እሱንም ይህንንም ልቀቂ እኮ ነው የምለው። ልቀቂ። ቆሻሻ ነው መሬት ላይ የነካው ነገር ከበላሽ ሆድሽን ይቆርጥሻል። ደግሞ በኋላ ቀዝነሽ እዚህ ካካ መጥረግ እንኳን የማልችልበትን ካካ ልታስጠርጊ ነው እንዴ? ቆኔ የማይችኖፍ እንዴት አድርጌ ልውሰዳት? ወደ 3 ጅል ጣልላት በእናታችሁ። ግራ ገባኝ እኮ። ወይ ዛሬ ይሄንን ስኒ አንስተውልኝ ቢሄዱ እኮ በጣም ጥሩ ነበረ። ግን ትልቁ ጥፋታቸው እኔ እንድጠብቅላቸው ጥለው ሄዱ። እዚህ እኔን ችግር ውስጥ ይከታሉ። ወይ ልጅቱማ ተነገር አትሰማም። የሆነ ችግርም አለ ያለ ነገርማ እንደዚህ አትሆንም። እንደዚህ ብተኛባት ይሻላል። እስኪ አሁን እንዴት ትንቀሳቀሻታለሽ? ምን አማራጭ አለሽ? ወግቧን ረግጬ ያስኳት በቃለሽ። እኔ ትብላ ቆሻሻኒ ምን አሻይ ብትቀዝ በቃ ትቀዛ። ከጀርባዋ ግን አልወርድም። ምንም አትንቀሳቀስም። በቃ እስር ቤት በሉት። ግጥም አድርጌ ነው ያስኳት። በቃ ጠብቅ የተባልኩት ስኔን ብቻ ጠብቃለሁኝ። ስትፈልግ ቆሻሻ ትብላስ፣ ስትፈልግ እንደፈለገ ታድርግ። እኔ አይመለከተኝም እንዴ። ስኔ እንዳይሰበርን የተባልኩት ስኔን በስነ ስርዓት እጠብቃለሁ። ከዛ በኋላ ግን ሻንጣዬን ይዤ ከዚህ ቤት ጥርቅ ነው የምልህ። እንዴ ደግሞ ብዬ ሕፃን ጠባቂ ልሆነ እንዴ? እናቲቱ ራሷ ሰልችታ አይደል እንዴ ለእኔ ጥላ ሄደችው?
እንደውም እኔ ከዚህ በኋላ ልጅ የሚባል ነገር አልጠብቅም። በቃ እንዴ አያገባኝም። በቃ እንዴ ደግሞ እንዴት እንደምታበሳጭኝ እኮ በቃ አንዳንዴ ታጓጓኛለሽ። በቃ ጨዋት እንዲህ አብሬያት ምናምን አላለሁ፣ ግን ደግሞ ሁኔታዋን ሳያት እሷ ጋር መጫወት አያስፈልግም። እሷን ማምጣት ነው በቃ መሟቸር። እንዴ ምን ነው በቃ እኔ ስኔን ብቻ ነው የምጠብቀው ከዚህ በኋላ ኃላፊነቴን ትቼዋለሁ። በቃ እንደፈለገው ያድርጉ። እኔ ልጅ አይደለም በቃ ቴ በጣም እያበሳጨችኝ ነው እያለችው አሁን ና ሂድ ሂድ እያለኝ ነው። እንዲሁም ቤቱን ለቅቄላቸው ነው የምወጣው። በቃ ሻንጣዬን ይዤ እሄዳለሁ። ከዛ በኋላ ዝች አካባቢ ዝር አይደለላቸውም። እንዴ በጣም ነው እየተበሳጭ ያለሁት። ቻው በቃ እንደው መልካም ምሽት ይሆነላችሁ። ውዶቼ በጣም ግራ ገብቶኛል። ይቺ ልጅ ከተወለደች ጀምሮ በቃ ይኸውላችሁ እሷን ጠባቂ ሆኛለሁ። ምንም ነው በቃ የማታርፈው። አንዴ ሳትነካለች፣ አንዴ ዕቃ ትሰብራለች። በቃ እናቲቱ ደግሞ እኔን ጠብቅ ብላ ትሄዳለች። እኔ ዳይን አየሁ። ለነገሩ ተውት፣ ወድሽ ከተደፋሽ ቢረግጡሽ አይክፋሽ አይደል ተረቱ። ወድጄ ነው እንዴ እኔ እኮ በሷ ምክንያት ገና ከመወለድ የሸበትኩ። አንድ ባሽነን፣ በነገራችን ላይ አንድ ባሽነን እኮ ምንም አንበላለጥም። ግን በቃ እሷ ጥፋት ብቻ፣ እኔ እሷን ጠባቂ። አሁን ስኒ ለመስበር ነው የሁላ ምትተርተር። ታይ ሲሉሽ አሰምም እንዴ? ታይ ምን አባቷ ነው የምትለኝ? ታይ ስላት አሰማ። እኔማ በቃ እንዲሁ አጋጫት ነው የሚለኝ። ለነገሩ ምኗን አጋጫታለሁ? እዚህ ለራሷ ቆማ ማትሄድ። ታይ ሲሉሽ አሰምም እንዴ? ምንድን ነው ችግርሽ? ይሄ ስኒ ነው ይሰበራል። እናትሽ ደግሞ ጠብቅ ብላኝ ሄዳለች። እንዴ ስራ ሊሰራበት እንጂ ጥፋት አቶኝ እንዲች ልጅ እኔ ምን እንደማደርጋት አላቅም። እኒ በቃ ታይ ጭራሽ እሳት እንዴ! ምን አይነት ጉድ ነሽ? ጭራሽ እኮ ነው የማይደክማት። በቃ ለጥፋት ምንም አትደክምም። ዲኒ መረሪ በቃ በሷም በመጠበቅ እኔም አንዳንድ ጊዜ አፍንጫዋን በላት ይለኛል። ወይ መልሳ ደግሞ ታሳዝነኛለች። በቃ እኔ ወገቧ ላይ ቁጭ ካላልኩባት አይሆኑም። ይሁት በቃ ይሁት፣ እስካሁን ይሄ ይበላል። ይሁት ይሄ ልበላ እኮ ነው። እኔማ በቃ ወደዛ ይዤው ልሂድ እንጂ ምንም ማድረግ አልችልም። አንዳንድ ጊዜ እኮ እኔ ራሴ በቃ እሷ ስትጫወት ተጫዋት ይለኛል። ግን እንዴት አድርጊ በቃ ጀርባዋ ላይ ቁጭ ልበልባት። የታባቷ የትም ነቅንቅ አትልም። ኡፍ ኧረ እኔ መረሬ። በቃ ይሄን ቤት ለቅቄ ነው የሚሄደው። በቃ ቸው እንደውም እኔ ቤቱን ለቅቄ ብሄድ ይሻለኛል።